ሻይ ከማፍላትና ለግንበኞች ብሎኬት ከማቀበል የጀመረው የህይወት ጉዞ እዚህ ያደረሰው ተወዳጁ ድምፃዊ ሴት ልጁን በአዲስ አበባ ዩኒቨርሲቲ አስመርቋል። የድምፃውያን ወዳጅነት እጅግ ኃይሎና ደምቆም ታይቷል። ተወዳጁ ድምፃዊ ዳዊት ጽጌ ባላገሩ ለጓደኛው ለድምፃዊ መስፍን ሽፈራው ቤቢ ልጅ ሩሃማ የወርቅ ስጦታ በምርቃቷ ቀን በመስጠት ታዳሚውን ቤተሰቧንና እሷን ጭምር ሰርፕራይዝ አድርጓል። በዳዊት ጽጌ ድንቅ ተግባር መስፍን ቤቢም እጅግ ተደስቷል። ቤቢ ጓደኞቼ የኔ ሰዎች ከሚላቸው ውስጥ ዳዊት ጽጌ ዋነኛው ነው። ማስተዋልና እንዲሁም አዲስ ሙላት ይከተላሉ። ይህ የምርቃት ፕሮግራም ከሰርግ የሚበልጥ እንጂ የሚያንስ አልነበረም። እንደዚህ አይነት ምርቃትም በሀገራችን ታይቶ አይታወቅም ቢባል ማጋነን አይሆንም። ተወዳጆቹ ድምፃውያን እሱ ባለው ይታየው የሺ፣ አዲስ ሙላት፣ ታረቀኝ ሙሌ፣ አዲስ ለገሰ፣ ሄለን በርሄ፣ ሚኪላላ፣ ካሳሁን እሸቱና ሌሎች ሀገራችን ላይ አሉ የተባሉ ድምፃውያንና ሙዚቀኞች የጓደኛቸውን የተወዳጁን ድምፃዊ መስፍን ሽፈራው ልጅ የሩሃማ መስፍን ምርቃትን ከሰርግ የበለጠ ድንቅ ድባብ ሰጥተው የማይረሳ ቀን የማይረሳ ጊዜ እንዲሆን አስችለዋል። ሙዚቃ አካባቢ ያሉ ሰዎች አቦይ እያሉ ይጠሩታል። በመልካም ባህሪውና በድንቅ ችሎታው የጋሽ መሐሙድ አህመድን ሙዚቃዎች በመጫወት የሚታወቀው መስፍን ሽፈራው ቤቢ እጅግ የሚወደው ቤተሰብ መስርቷል። ከልጆቹ መሃልም ሩሃማ መስፍን ለክፉ ቀን ስንቅ እንዲሆን ልጅ መውለድ ጥሩ ነው እንዲሉ ከአዲስ አበባ ዩኒቨርሲቲ ተመርቃ የመስፍን ቤቢን ደስታ ወደር የለሽ አድርጓለች። የእሷ ምርቃትም እጅግ ትልቅ ድግስ ነው ለልጁ የደገሰው። የሙዚቃ ስራዎቹ በተለያዩ የአውሮፓ ሀገራት እያቀረበ የሚገኘው የመስፍን ቤቢ የቅርብ ወዳጅ ታናሽ ወንድም ተወዳጁ ድምፃዊ ዳዊት ጽጌ ካለበት ሆኖ ወንድሜ ቤቢ ደስታዬ ነው፣ እንኳን እንደዚህ ቀን አበቃ፣ ሩሃማ እንኳን ደስ አለሽ፣ በስራ ምክንያት ካጠገባችሁ ሆኜ የደስታችሁ ተካፋይ ባልሆንም እንኳን በልቤ ሁሌም እንዳላችሁ አትዘንጉ በማለት እጅግ ውድ የሆነ የወርቅ ስጦታን ለተመራቂዋ ሩሃማ መስፍን አበርክቷል። ሩሃማ ይህንን የዳዊት ጽጌን የወርቅ ስጦታ ከፍታ ስታየውም ፊቷ ላይ እጅግ ከፍተኛ ደስታን ተመልክተናል። የጋሽ መሐሙድን ስንቱን አስታወስኩት የተሰኘውን ሙዚቃ ብዙዎች ተጫውተውታል። እንደ መስፍን ቤቢ የተጫወተው ግን ማንም የለም። የራሱ ዘፈን እስኪመስል ድረስ ጉደኛ አድርጎ ተጫውቶታል። በጋሽ መሐሙድ ስራዎችም ዝነኝነትን አትርፏል። ይህ ሲባል ግን ቤቢ ሙዚቀኛ ወይም ዘፋኝ ብቻ ነው ማለት አይደለም። ትክክለኛ የቤተሰብ የሥራ ሰው፣ ለቤተሰቡም ሟች የሆነ ሰው ነው። ሰባቱንም ቀን ሳያርፍ እየዘፈነ ልጆቹን ያሳደገው ቤቢ የደስታው ቀን ላይም እጅግ ደስተኛ ሆኖ ታይቷል። የቤተሰብ ሰው ነው። ለቤተሰብ ብዙ መስዋዕትነትን ከፍሏል። ከሙዚቃ ስራዎቹ ውጪ በርካታ ስራዎችን በመስራት ቤተሰቡን ለማስተዳደር የቤተሰቡን ህይወት ለመቀየር ጥረት አድርጓል።
ከሰራቸው ስራዎች መካከልም ቤቢ በዚህ ሰዓት ከፍተኛ ከምንላቸው ሚሊዮነሮች ውስጥ መመደብ የሚችልበት የነበረ ቢሆንም ታታሪ ሰራተኛ የሆነ ከሁሉም በላይ የጓደኝነት፣ የቤተሰብ፣ የእምነት ሰው ስለሆነ ቤቢ ይህን ሳያሳካ ቀርቷል። ቤቢ ሻይ እያፈላ ከመሸጥ ይጀምራል የሥራ ሕይወቱ። ቀጥሎም ቀን ቀን የግንበኞች ብሎኬት አቀባይ ሆኖ ሰርቷል። ስራን አይንቅም። ወንድሙ የሚሰራውን ደብተር መያዣ ቦርሳን በመቀበል እየሰራም ይሸጥ ነበር። ቀጥሎ ታፒሴሪ ቤት በመክፈት መስራት ጀመረ። ከጋሽ መሐሙድ ዘፈኖች ጋር የተዋወቀው ታፒሴሪ ቤት እየሰራ በነበረበት ወቅት ነው። ከዚያ ጊዜ ጀምሮ በመሐሙድ ሙዚቃዎች ተለከፈ። ቀጥሎ ቪዲዮ ቤት ከፍቶ ፊልም ማከራየት ጀመረ። ያንን እየሰራ ቪዲዮ መቅረጽም ጀመረ። ሳያስበውም የሙዚቃ ፕሮዲውስ የማድረግ እድል አገኘ። እንዳለ አድምቄ፣ ዳዊት ጽጌ ትልቁ፣ ወንድሙ ጅራ፣ የኔ ጉዳይ የእነዚህን ሁሉ የመጀመሪያ አልበም ያሳተመው መስፍን ሽፈራው ቤቢ፣ ጓደኞቹ በሚጠሩት ደግሞ አቦይ ነው። በዚህ ብቻ ግን አላቆመም። ቀጥሎ ደግሞ ከጓደኛው ጋር በመሆን ክሊኒክ ከፈተ። 10 ዓመት ገደማ በዚህ ስራ ላይም ቆይቷል። በመጨረሻ ግን ሙዚቃ አሸነፈው። በተለይም ማታ ማታ ሙዚቃ መስራት ከጀመረ በኋላ የቢዝነስ ስራዎቹን መቆጣጠር ስላልቻለ ከፍተኛ ኪሳራን አስተናገደ። ሐኪም ቤቱ እጅግ ደንበኛ አለው፣ ይሰራል። ቤቢ ግን ሐኪም ቤቱ ላይ የሚሰራውን ስራ እየሄደ ባለመቆጣጠሩና ቀን እየተኛ ማታ በመስፈኑ በሐኪም ቤት ውስጥ የሚሰሩ ሰራተኞች ተሰርቷል የሚሉትን ገንዘብ ብቻ ነው የሚቀበለው። ብዙ ገንዘቦችን በሐኪም ቤቱ የገንዘብ ክፍል ላይ የሚሰሩ ባለሙያዎች እያጭበረበሩት ሲበሉት ኖሯል። ቤቢ ይህ ሁሉ መሰበር ደርሶበት በዚህ አልተገታም። የራሱን ፎቶ ቤት ከፈተ። የቤተሰቡን ህይወት ለማስቀጠል ለማስዛደር ሲል ይህ ሁሉ ስራ የስራ አይነቶችና ስራዎችን ሰርቷል። ይህንን ሁሉ ለፍቶ እዚህ ያደረሳት ልጁ ስትመረቅም በከፍተኛ ሁኔታ ድል ባለ ድግስ ነው ያከበረላት። ቤቢ በጓደኞቹ እጅግ የተወደደ ከመሆኑ የተነሳ በልጁ ምርቃት ላይ አንድም ታዋቂ ድምፃዊ አልቀረም። ቤቢ ገንዘብ ጓደኝነትን በሚያስክድበት ብዙዎች ገንዘብን መርጠው ጓደኞቻቸውን እየገደሉ እያጠፉ በሚገኙበት በዚህ ሰዓት ለገንዘብ ግድ የሌለው ከገንዘብ ሰውን የሚያስቀድም ሰው ነው። በዚህም የበለጠ ብዙዎች ይወዱታል። ደጃችሁ ቤት ወልዶ ሰሜን ማዘጋጃ ያደገው ብልሽታ ትምህርት ቤት ተምሮ ቪዲዮ ቤት ከፍቶ ፊልም ሲያከራይ አስናቀች ወርቁ ቋሚ ደንበኛው ነበረች። ቤቢ ለቤተሰቡ የታገለ ድንቅ ሰው ነው። ከልጅነቱ ጀምሮ በልጅነቱ ሻይ ያፈላ ሽጧል። ለግንበኞች ብሎኬት አቀብሏል። ከ10 በላይ ስራዎችን ሳይንቅ የራሱን የቤተሰቡን ህይወት ለመቀየር ልጆቹን ለማስተዳደርና ከፍ ወዳለ ደረጃ ለማድረስ ለፍቷል፣ ጥሯል፣ ግሯል። ዛሬ ከዚህ ሁሉ የልፋት ውጤቱ አንደኛው የደስታ ቀኑ ናትና የልጁ ምርቃት ሲደረግ ጓደኞቹ አላሳፈሩትም። ደረት እስከስታ እየተመታ እየተዘለለ የልጁ የምርቃት ድግስ በሚገርም በሚያስደንቅ ሁኔታ እንዲያልፍ ሆነ።